እኔ ከዚህ ምድር የሚያስጠላኝ ነገር ማለት ነው ሴቶች ወንድን ደግፎ ሴት ልጅ ላይ መቀለድ መሄድ ማለት ነው። እንዴት እንደሚያናድደኝ ያ ነገር ማለት ነው። ምክንያቱም ሴት እንደሆኑ እኮ ረስተዋል። ሴት እንደሆናችሁ እኮ ረስተዋል። አሁን ዛሬ ፍቅር በሷ መንገድ አራድዬ ነች። በሷ መንገድ ሙድ እያዘች፣ በሷ መንገድ በቃ እሷ የሚደርስ የለም። በሷ መንገድ እንደ እሷ አዋቂ የለም ማለት ነው። እነሱን ለማናደድ እሱን ደግፋ እነሱን እንዳያወሩ እያደረገች ከዚህ በፊትም ሩታን እንደዚህ ስታደርግ ነበር። ሩታን እንደዚህ ስታደርግ ነበር ከዚህ በፊት እንደምታውቁ ከዚህ በፊት እንደዚህ አድርጋ ነበር ሩታን ማለት ነው። ስለዚህ ምንድነው ፍቅር በዛ ጊዜ እኔ እንዴት ነው ፍቅረኛ መሆን የቻሉት? በዛ ጊዜ አብርሃምን ጥላ ሄደች። ከዛ በኋላ ከሁለት ወር በኋላ ከሩታ ጋር ሆነ። ከዛ በኋላ ፍቅር ወልዳ በሰባተኛው በስንተኛው ወር እነሱ ሲደርሱ ቀለበት አድርጎ ምናምን እነሱ ሲደርሱ ፍቅር ተመልሳ መጣች። በዛ ጊዜ አራስ ነበርኩ ብላ ሚዲያ ላይ ተናገረች። ታዲያ በምን ቀሰፍት ነው እናንተ ፍቅረኛሞች ሆናችሁ ደግሞ ሆናችሁ? እሺ እሱ እንዴት ነው አንቺ ላይ ነጻነት የወደደ አንቺ ደግሞ እሱ ላይ ፉአዲን ወደሽ ለዛውም ልጅ የወለድሽው ደግሞ ልጅ ነኝ ትላለች። ልጅ ከሆንሽ እንደ ልጅ ሆኛ ልጅ ነኝ ትላለች። ልጅ ከሆንሽ እንዴት ነው እግርሽን ከፍተሽ የወለድሽው? በዛ ጊዜ ወልደሽ የ3 አመት ልጅ አለሽ የ3 አመት ልጅ አለሽ። ስለዚህ እኛ የሴቶች ጥንካሬ ምሳሌ እንድትሆኚ ነው የምንፈልገው። እንደዛ ነው የምናስበው። አንቺ ግን ሁልጊዜ ምንድነው አብርሃም ሴቶች መለየት ሲፈልግ አንቺን እንደመጠቀማ ይጠራሻል። ከዛ አንቺ ደግሞ ትመጫለሽ ከሴቶች ጋር በሳቅ በምናምን እነሱን እንትን ታደርጋለሽ። አሁን ዛሬ አንቺ እነሱ እንዳይወሩ አንቺ አራድዬ ሆንሽ ማለት ነው። በጣም አራዳ አንቺ ማትናደጂ በቃ እንደዛ አይነት ሆንሽ ማለት ነው። እነሱ ላይ ሙድ ያሽ እና ድንጋይ ነው እዛ የተቀመጠበት ቦታ የሚቀመጠው። የሰው ልጅ እኮ ስሜት አለ፣ ብዙ ነገር አለ፣ አይምሮ መስበል አለ። ትላንትና ትንሽ ከነበርክ እያደግክ ስመጣ ሀሳብ ይቀየራል። ስለዚህ አንቺ ድንጋይ ነሽ ማለት ነው። ትላንትና እዛ ጥሎሽ ሄደዋል። አንቺ ነሽ ጥለሽ ሄድሽው። ደግሞ ጥለሽ ሄድሻል፣ ወልደሻል። ከዛን እሱም ሄደ ወለደ፣ ደግሞ እንደገና መጥተሻል። እንደዛ ነው ማለት ነው። ሁለታችሁም ድንጋይ ናችሁ ማለት ነው። እናንተ ሁለታችሁም ማለት ነው። አስተሳሰቡ ድንጋይ ምን ያደርጋል? አሁን ትልልቅ ሰዎች እነሱ ትልልቅ ሰዎች ናቸው። ቢያንስ ንግግር ይችላሉ። ከናንተ 10 እጅ ንግግር ይችላሉ። ያቺና አንባቢ ነች፣ ስላነበበች እውቀትን አዳብራለች። ያቺኛው ታዋቂ ካንተ በላይ 10 እጅ ታውቃለች። እውቀት በቃ ማውራት እንደዚህ ማለት ሴት መቀያየር ከሴት ወደ ሴት ውዛ እዚህ መሆን እውቀት እንዳይመስልህ። አንድ ቀን ጉርጓድ ይጥልሃል። እንደዚህች አይደለም። አንድ ቀን በቃ የሆነ ዝምተኛ እንደፈለክ እንድትሆን ፈቅዳለ ጉርጓድ የምትቀት ትመጣለች። እኛ እንዳሳኩ ሴቶች አብርሃምን ባናይ ማለት ባናይ አብርሃም ሴቶች ላይ አይቀልድም። ባናይስ ለምንድን ነው እሱ የምናየው? ምንድን ነው የሚያደርግልን? ስለዚህ እኔ ፍቅር ስራ ቢገዢ እኔ እዚህ ህይወት ውስጥ ባትገቢ በቃ ደስ ይለኝ። ብትገቢ በቃ ገብተሻል ራሱ እንደዚህ ባታደርጋቸው ሴቶች ማለት ነው። አንቺ ብቻ አዋቂ፣ አንቺ ብቻ ንግግር እንድቺ፣ አንቺ ብቻ አራዳ። ግን ፋራ ነሽ።
እነሱ ይሸጡሻል።